ነው ዳር ያስበቀች ብሎ ስለዚህ የኛም ፕሮግራም ግን 50 ጊዜ ሩታ ተፈላጊ እንደሆነች የነገርኩት ከተፈለገ በቃ ነው ያርግላል ወልዳ ተፈላጊ ናት ያርግላል 10 ልጅ ወልዳ ሩታ ተፈላጊ ናት ያርግላል የነገርኩት ግን ደግሞ አሁን አጣጣሉን ሙጡልን በቃ እኛ ፕሮግራም አልቀራንም ማለት ፕሮግራሙ ላይ እኛ አድምተኞች አይደለንም ስፈልግ ነው የገባው ስፈልግ ነው የምወጣው አንድ ሰው እዚህ ጋር እችልካኝ አንድ ሰው ምንም እየነገርኩ ይኸውልሽ ነገርሽ አንድ ጎረምሳ በቂሽ ነው ማንንም ተሸክሞሽ ያስወጣኝ አያው በቪዲዮ አሳየኝ እኔ የምፈልገው ይሄንን ነው አሳየኝ እሺ ማየት የፈለገችውን ነገር እኮ አይታለች ይሞክራታል አይተሻል አይደል እሷን ተሸክሞ ያወጣ አይተሻል አይደል አለክ እስቲ ሞክራ አይተሻል አይደል በቃ ይኸው የምትፈልጊው ነገር አይተሻል ስለዚህ ምን ትችያለሽ ሩታ እኔ ስፈልግ ነው የምሄደው ስፈልግ ነው የመጣሁት እሺ አንድ ነገር እኛ ፋን በላ እናንተ እሺ እንደፈለኩ ነው አንድ ነገር እኛ ፋን በልና በቃ የኛ እንትን ነው ፕሮግራማችንን ጨርሰናል አሌላ አብራም ታይነት እባብ ቅልስልስ እባብ አስመሳይ አይቻላል ሚስት ምትመስዩ አንቺ ነሽ እኮ አቤል ሰማኛለህ እኛ ፕሮግራማችንን እሺ ቤተሰብ እንዴት ናችሁ ሰላም ናችሁ ዛሬ እንደተለመደው ብቅ ብለናል ያው አዲስ ነገር የለም ያው በነሩታ ነው እኛ የምንሰራው እና ስትጀምሩት ላይክ ሰብስክራይብ እያደረጋችሁ ጀምሩት የዛሬው ቪዲዮ በጣም አሳፋሪ ነው በጣም ሩታ ራሷን ነው ያዋረደችው ብዬ ነው የማስበው በእውነት ራሷን ነው ያዋረደችው ለምን እኔ በራሴ በኩል ማለት ነው የፈታሁት ባሌ ፈቶኛል አይደለ ከላስ አልፈልግሽም ብሏታል አይደለ አልፈልግም ብሎ ካለ የፈለገውን ሴት እኮ ማግባት መብቱ ነው እሷ እኮ የመከልከል መብት የላትም የፈለገውን ሰው ማግባት መብቱ ነው እንደውም ለሷ ጥሩ ነው ብዬ ነው የማስበው ለምን በቃ ይሄ ሰው አልሆናትም ብዙ አስለቅሷታል ብዙ ነገር አርጓታል ከርግዝናዋ ጀምሮ አንድ ቀን ስትስቅ ስትደሰት እኛ አይተን አናቅም ስትጨቃጨቅ ስታለቅስ ምን ስትል ያየናት አይደል እንዴ በቃ ከህይወቴ ይወጣልኝ ብላ ስንት ነገር ለምናል ደጅ ጠንታ አሳስራው ስንት ብላ ያወረቀት እንግዲህ የፍች ወረቀት ለሰጠችው ፈርሙ ሰጣት ከተፋቱ በኋላ የፈለገው ማግባት እኮ መብቱ ነው ይሄ ልጅ ማለት ነው ባይፈታት ኑሮ እሷ ያለች በሱ ፊርማ ስር ኑራ በላይታው ላይ ቢያገባባት ኑሮ አዎ ይባላል ከፈታት በኋላ የፈለገውን ሴት ማግባት ይችላል እንኳን 10-5 ማግባት ይችላል አይመለከታትም እኮ ለምን ራስን ዝቅ ታደርጊያለሽ እንዴ ለተከታዮችሽ ምን አይነት ነው የምታስተምሪያቸው በእውነት እነሱንም እኮ በቃ ጭንቅላታቸውን እኮ በርሻቸው አንቺ ብርሽን እየሰበሰብሽ ነሽ ግን ደጋፊዎችሽ ግን አይምሯቸው እንትን እያለ ነው እየተበከለ ነው እውነታውን እያወቁ እንኳን እውነት ነው ብለው እንኳን መቀበል የሚያቅታቸው ተከታይ ነው ያለሽ አንቺ ለምን ደስ ታደርጊያለሽ ለተመልካቾችሽ ክብር አይኖርሽም አንቺ ብዙ ሰው አለሽ ከጎንሽ ብዙ ሰው ይገድፍሻል ብዙ ተመልካች አለሽ እርግፍ አርግሽ ተው አብርሃም እንዴ ከአብርሃም ሌላ ወንድ የለም እንዴ ከአብርሃም እኮ ከሱ የበለጠ እኮ ስንት ወንድ አለ ምን ነው እሱ ብቻ ነው እንዴ ቡታጀራ ላይ ያለ ወንድ እንዴ ከሱ በላይ ወንድ የለም እንዴ ተይ እንጂ ሩታ ራስሽን ዝቅ አታድርጊ እንዴ አንቺ እኮ ጀግና ሴት ነሽ ጠንካራ ሴት ነሽ ለምን እሱ ዝቅ ያደርግሻል እሱ ዘቀጠና አንቺ መስቀጥ አለብሽ እንዴ አብረሽ እንደውም አንቺ ጠንካራ ሴት ነው መሆን ያለብሽ ልፍስስ መሆን እኮ የለብሽም አሁን እኮ ይሄ ነገር የምታደርጊው ነገር እኮ የቅናት ነገር እንጂ በእውነት እንትን ብለሽ አይደለም እንዴ ለምን እንደዚህ ትሆኛለሽ ለምን ራስሽን ታዋርጃለሽ ረስን ሰዎች ነን ቤቱ እንደፈለጉ ወንበሩን ይብሉት እኛ እንሄድላቸው እንዴ የት ነው ምን ሄደው ማንማ ሄደው የት ነው ይወጣሉ እኛ ከፈለገን ሌላ ቦታ እንዝናናለን ይወጣሉ እነሱ አሁን እዚህ ጋር ማለት ነው የሆነ ነገር ብናረጋቸው የሆነ ምክንያት ነው እየተፈለገብን ያለ ነው ገባ አይደለ ስለዚህ እኛ ላይ ምክንያት ከሚሆን የሆነ ነገር አርከናቸው የሆነ ነገር አርከናቸው
ሌላ ነገር ከሚፈጠር ነው። ይኸውልህ የተናደዱ ሰዎች ስለሆኑ የፈለገው ነገር ሊያወሩ ይችላሉ። ገብቶሃል? ተናደው ደም ለብሰው ነው የመጡት። እሷ በተለይ ለደስታ ልድራት ያሰበች ልጅ ነች። ግን አሁን መጣ ሌላ ነገር የምታስቢ ሰው ነች። ደስታ ይሻልሻል አላልካትም? ወደ ኋላ ወደፊት እያደረጋችሁ እኔ የአብርሃም የመጀመሪያ ልጅ ስለሆን ሚስት ስለሆንሽ አከብርሻለሁ ሩታ። ምንም ልልሽ አልፈልግም። የምሬን ነው። አሁን ወንድሜ ነው። አንድ አይደለም 50 ድሮ አለ ብቻ። አሁን እስካሁን ታግሰናል። አሁን ያሱታል። ተረጋጋ። ቆይ ችግር የለውም። ተረጋጋና የአብርሃም አጃቢዎች ናቸው የሚገርም ፕሮግራም ካለ በቃ ዝም በል። እኛ አታከብረንም። አንተ ፕሮግራማችን እንዲበላሽ ትፈልጋለህ? ምንድን ነው የሚባለው? ነው ያልገባኝ። እሷ የወንድሟን እየዳረችው ነው። ያንቺ ምንድን ነው የሚባለው? እስቲ እዚህ ላይ በቃ ሁሉ ሰው እኔ ጎን ቆም ነው የምትለው። በቃ በእውነት ሰው በሙሉ ለእኔ ይሁን ነው የምትለው። እኔ ያልኩት ይሁን ነው የምትለው። ሩታ ግን በእውነት ራስ ወዳድ ነች። ሩታ በጣም ራስ ወዳድ ነች። እዚህ ጋር እያረክ ብለው እዚህ ጋር ያወጣውን ወጪ እንዳለ ማለት ነው እኔ እሸፍንልሃለሁ። ገባህ አይደለ? ስለዚህ ቀለበት ከዚህ በኋላ ማድረግ አልችልም። ሩታ አልፈቀደችልም። ቀለበቱ አውልቂ ውጡ። አረግን እኮ ቀለበት እኮ ታውልቋለች። ማን ስለሆንክ ነው? የሩታ ወንድም ስለሆንክ አስወልቃለሁ። ሌላ ጸብና ሌላ ግርግር ባለመፍጠር በጣም እየታገስኩ ነው ያለሁት። ከገባ ማለት ትዕግስት ፍራቻ አይደለም። አንተ በመጣህበት መንገድ እኔ መመለስ አቅቶኝ አይደለም። አንተ ማለት መልስልኝ መመለስ አቅቶኝ አይደለም። እኔ ግን ሰላምን ስለማስቀድም ነው። ሴት የሆነ ዳኒ አውቄባቸዋለሁ። ስለዚህ ይህንን ደግሞ እኔ ክፍተት መፍጠር አልችልም። ስለዚህ ሂዱ። አብርሃም አትችልም። አንተ ማግባት አትችልም። አንተ ቀለበት አታረግም፣ አታገባም። አገባለሽ። ምን ታመጣለህ? ስማ ይሄን ነገር ቀድሜ ባውቅ ኖሮ መቼም ቀለበት አታረግም ነበር። እዚህ ላይ እንዳላሽግባል። እሺ እንደ ትልቅ እዛ ጋር ቁጭ ብለሽ ስድሪ አታፍሪም? ነገም ሲያገባ ትድሪያለሽ። ከነገ ወዲያም አምናም ካቻምናም ሁሌ መዳር። እቺ ንግስት ናት። እሺ ባይዘው እዛ ጋር ማውራት የማልፈልገው ከሌሎቹ ጋር እቺ ንግስት ናት። እሷን ነው የማከብረው። አንተ ደግሞ በመሀል እሺ አትበለኝ። እሺ ከአንተ ጋር ወሬ አልፈልግም። ለንጉስ ዳሪያት በቃ ጥሩ መልስ ላይ መለስ። ንግስት ከሆነች ለንጉስ ዳሪያት። አንተ አቤት አታፍርም እንዴ? ለምን አፍራለሁ? ዳኒ እናንተ ያላፈራችሁ እኮ እኔ እንዴት ነው? ለምንድን ነው እኛ የምናፍረው? እኛ ስለምን እናፍራለን? ፍታኛ አለችው፣ ፈታችው። ከዱል ጎን ከሷ ጎን አለ ነበርኩ። የራሴ የሆነ ምክንያት አለኝ። አብርሃም ወንድሜ ነው። እንገር እሺ፣ ላለቅልቅም ምንም ልበል። ስልክ ተገዛልህ ወይስ ምንድነው? ሱፍ ተገዛልህ ምናምን ጫማ ነው ኤቭሪቲንግ። ተናዳጇል። ለምን አንደግሞም ቀለበቱን? የሆነ ቀለበት ድጋሚ ለምንና ሊደገሙ አታረገው። ብንደግሞ ምን ታረገው? አምርባችሁ ልክ አይደለም። አምሮብሽ ተብለሽ ቆም አምርባችሁ ዘላችሁ መጣችሁ እሪም ዋ አያምርም። ዘበኞቹ እንዴት እንዳስባቸው ካንቺ ጋር ደግሞ ጨርሷል። እናንተም ደግሞ አያምርባችሁ። እኛ አለን በቃ ይሄንን ያቃጠላችሁ አይደል? ጆን ባይዘው ልጅን አጠቁሙባት። እሺ በነገራችን ላይ ዳይመንድ ናት። ገባህ አይደል? ተስላታገኛት ጨርሱ ወይ እናዳምጣችሁ። ሰማኝ እኮ ልጨርስልህ። እኔ እህቴ ብትሆን ኖር ሄርሜላ አንተ ያደረግኩውን ነገር አላረግም። ባለትዳር ነው። ሁለተኛ ትቀበላላችሁ ያስባል። ከሩታ ባይዘው ይሄ ያምነነው ነው ያላምነነው ብዙ ነገር ብለህ ቆመህ እንደ ወንድም እንደ አንተ ደህና አታስብም እንዴ? የመጀመሪያው አጻፋ አይደለም ይሄ ሲመጣብን ታውቃለህ አይደል? እሺ በማያገባት ትግባ። ትናንትና ልድራት የነበረችን ልጅ ዛሬ ደግሞ ቀለበት ሲያደርግ ምን ማለት ነው እኮ? ምን ማለት ነው? እንታ ማለት እስኪ አውሩና ጨርሱ። አዳመጥናችሁ አይደል? ወይ አንደኛችሁን ጨርሱ ወይ እናዳምጣችሁ። ሰማኝ እኮ ልጨርስልህ። እኔ እህቴ ብትሆን ኖር ሄርሜላ አንተ ያደረግኩውን ነገር አላረግም። ለምን ገባ? በመጀመሪያ ደረጃ ባለትዳር ነው። ሁለተኛ ልጅ እርጉዝ ናት። በምን አስበህ እኔን የምታደርገው? መልስለታ ዳኒ። እርጉዝ አለች። ደስታ ልድርለት ነው። እሺ አንተ በምን ያወቅህ? ከእሱ ጋር ወርደህ ታወራለህ እንዴ? ሚኪ እነሱ እኮ አንደኛቸው እሱ ነው። አንተ ነው የወረድከው። ወርደው እኮ ነው የመጡት።
በቃ ወርደው ነው የመጡት። ገባ አናሱና ይውጣናችሁ። በቃ ከዛ እኛ የምናያችሁ ሶፍት አለ አባብለናችሁ ይሸኛችሁ። ይኸው ቀለበት አድርገናል። በቅርብ ደግሞ ፈጣሪ ካለ ሰርጋችን ነው። እሺ ምን ትፈልጋላችሁ? አዲስ ነገር አለ። ያንተ ልምድ ነው። ከዛ ደግሞ እችን ታስለቅስና ትተውና ደግሞ መንበርከክ ላንተ አዲስ ተቃጠሉ። ሁለት አናደዷቸው። ይህን ያክል ሰው እንግዲህ ይህን ያክል መዋደድ ሰዎች አብርሃም አንተን አክብረን እንደዚህ ኬክም ሲደፋብን ዝም ያለው ይገባኛል። እኔና እንግዲህ ቤተሰብ እንዳያችሁት ነው እነሱ የያዙት እንደሆነ ይሄ የዩቲዩብ ብር አስክሯቸዋል። በጣም ነው ይሄ የዩቲዩብ ብር ያሰከራቸው በእውነት እንደዚህ በቃ ጥጋባቸው ያልተቻለም እና በጣም የሚያስጠላ ህይወት የሚያስጠላ ትዳር በእውነት አንዳንድ ጊዜ እኔ ዩቲዩብ ባልነበረ ብዬ ተመኘሁ። በእውነት ይሄ ዩቲዩብ ባይኖር ኑሮ ሰው ሚዲያ ላይ እንደዚህ ባተጃጃለ ሚዲያ ላይ እንደዚህ ያልሆነ ነገሮችን እየቀረጹ ባላመጡ ታዳጊ ባልተበላሸ። አሁን ታዳጊዎች ይሄን ነገር እያዩ እኛም ዩቲዩብ ከፍተን እንደዚህ እናደርጋለን በማለት እኮ ስንቱ ሰው ነው የጠፋው። አሁን የአብርሽ ህይወትና የሩታ ህይወት ነው እንዴ? ህይወት አይደለም። እሰቡት እስቲ። አሁን እሱ ቀለበት አደረገ፣ አይታችሁታል። አሁን መጨረሻ ላይ የእሱ አጃቢዎች ጋር እንዴት አድርጎ እንደሸኛት፣ እንዴት አድርጎ እንደሳቀባት፣ እንዳዋረዳት እንበለው አዋረዳት። በቃ እንግዲህ የልጁ እናት ናት። እሰቡት እንግዲህ ክብሯን እንኳን አልጠበቀላትም። አሁን ቢለያዩም ከሱ ወልዳለታለች፣ አርግዛለች ተብሏል። ግን ቢሆንም ያን ሁሉ ትቶ እንዳውም አላቅም ብሏል እኮ ልጁን ያንተ ነው ስትለው አላቅም ብሏል። እና ይሄን ያክል ነው። እና ሩታ ደግሞ ምን 10 ጊዜ እየተንጠለጠለች እሱ ያለበት ቦታ እግርሽን አስረዝመሽ የምትሄጂው ለምንድን ነው? በቃ አልፈልግሽም ብሎ እኮ ተናገረ እኮ እንዴ። አልፈልግም ካለ ሰውዬ ከፈታሽ እንኳን ሄርሜላን 15ቱን እኮ ማግባት ይችላል፣ መብቱ ነው። ካላስፈቱሻል አይመለከትሽም። ይሄ እርግዝናው ደግሞ እውነት ከሆነ ደግሞ ግዴታው ነው። ለምን ይሄ ነገር ደግሞ በፊርማ ላይ ያላችሁ አይደለም ያረገዝሽው፣ ከተለያያችሁ በኋላ ነው ያረገዝሽው። ስተት ነው፣ የስተት ልጅ ነው፣ የስተት ነው የተረገዘው ይሄ ልጅ ማለት ነው። አንቺም ሳትፈልጊው እሱም ሳይፈልገው ነው የተረገዘው። ስለዚህ ይሄን ነገር የዲኤን ምርመራ አምጥቻለሁኝ። ያው የዲኤን ሳይሆን የእርግዝናን ውጤቴን አንጥቻለሁ ብለሽ አሳይተሻል አይደል እንዴ? ግን እሱ ሊያምንበት አልቻለም። ስለዚህ አንቺ በቃ ልጁ አርግዘሻል፣ ይሄኛው ልጅሽንም ከእርግዝናሽ ጀምሮ ብዙ ነገር እንትን ብለሽ እዚህ ደረጃ አድርሻል። ምን የመሰለ ልጅ ድርሻል፣ ምን የመሰለ ልጅ ወልደሻል። ስለዚህ አሁንም ደግሞ እውነት ከሆነ የእርግዝናው ደግሞ እየሰራሽ ነው፣ እያገኘሽ ነው። ብዙ ሰው ከጎንሽ አለው፣ ብዙ ሰው ይወድሻል። አሁን ሩታ ራስሽን እኮ ነው ሰው እንዲጠላሽ ነው እኮ ማድረግ ያሽው። ሴት ልጅ የማታደርገውን ነገር እኮ ነው ማድረግ ያሽው። እኔ በራሴ በኩል አላደርገውም። እንደውም በቃ የሆነ ኮራ ነበር እምልበት እኔ በእውነት የእሱ ቀለበት ላይ ሂጄ እንደዛ አላደርግም፣ ራሴን አላዋርድም። ለነገሩ አንቺ ምን ታርጊ ሚስኪን፣ እነዚህ ናቸው እንጂ አንቺን ይዘው ገደል የገቡት። ይሄ ዳኔ የሚባለው ሴታ ሴት፣ ይች ደግሞ ቂጧ ስላበጠ በቃ የሆነ ጀግና ነኝ ብላ የምትላለች። መጀመሪያ የራስሽን ህይወት አስተካክሊ። የሰው ህይወት ላይ ገብታችሁ አታምቦራጭቆ። በቃ ሩታ የራሷን ህይወት ትምራ፣ እሱም የራሱን ህይወት ይምራ። አበቃ። ሄርሜላ ሩታን
እንዴት እንደሆነች እንዴት እንዳለቀሰች መቼም ቪዲዮዋን ሁሉ ሳታይ አትቀርም አይደል እንዴ? እንግዲህ ምን ይታወቃል? ሩታን አስለቀሰና ሄርሜላንም ያስለቅሳል ብለን ማለት አንፈርድም እኛ። ይሄ ልጅ እየበሰለ ሲሄድ እያደገ ሲሄድ ጸባዩም እየተስተካከለ ሊመጣ ይችላል አይደል እንዴ? እና እንደዚህ አይነት ነገሮችን ባትሰሩ ብዬ ነው እኔ እንትን የምለው። ያማለ እንደጠበቅ ነው አይደለም። እኔ ይደባደባሉ የሆነ በቃ ብዬ ነበረ፣ ግን እንደዚህ አይነት ቪዲዮ ግን ብዙ ጊዜ ባሰሩ ጥሩ ነው ብዬ ነው የማስበው። እኔ ምንም ትምህርት የለውም። ምድረ ወጠጤ ሁላ ናቸው በእውነት ምድረ ወጠጤ።